በዛሬ ቪዲዮ የጅማ ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም አብረን የምንሰራ ይሆናል። ሰላም እንዴት ናችሁ የቲያና ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እየለቀቅን እንደሆነ ይታወቃል። ከነዚህ ዩኒቨርሲቲዎች ውስጥ ጅማ አንድ ትኩረት አድርገን እየሰራንባቸው ካሉ ዩኒቨርሲቲዎች አንዱ ነው። የጅማ ዩኒቨርሲቲ ፍሬሽማን የሆናችሁ ሰብስክራይብ በማድረግ በመቀላቀል በቀጣይም ሰከንድ ላይ የተለያዩ ኮመን ኮርሶች ስለምንለቅ በቀላሉ አክሰስ የምታደርጉበት እንዲሆን እናሳስባለን። ስለምትከታተሉ እናመሰግናለን። አንደኛ ጥያቄ ሪትራይቫል ኢዝ ፕሮሰስ ኦፍ ብሪንጊንግ ስቶርድ ኢንፎርሜሽን ፍሮም ሚሞሪ ስቶሬጅ። ሪትራይቫል ማለት ምን መሰላችሁ? አሁን ለምሳሌ መጀመሪያ ሪትራይቫል የሚለውን ከማስረዳት በፊት ስቶሬጅ እንዴት ነው የሚቀመጠው ወይም ደግሞ አይምሯችን እንዴት ነው የሚሰራው የሚለውን እንትን እንበል። አይምሯችን መጀመሪያ ኢንኮድ ያደርጋል፣ የገባለትን ኢንፎርሜሽን ኢንኮድ ያደርጋል። ኢንኮድ ማለት የገባውን እንትን በቃ ያስቀምጠዋል ማለት ስቶር ያደርገዋል። ስቶር ሲያደርገው ኢንኮድ የሚያደርግበት ቦታ ስቶሬጅ ይባላል። ያ ስቶሬጅ የሚቀመጥበት ስቶሬጅ ማለት ደግሞ የሚቀመጥ ኢንፎርሜሽን ተከማችቶ የሚቀመጥበት ቦታ ነው ማለት ነው። ሪትራይቫል ሶስተኛ እና የመጨረሻው ሪትራይቫል ነው። ሪትራይቫል ያን የተቀመጠውን ኢንፎርሜሽን አውጥተን ስንጠቀምበት ሪትራይቫል ይባላል ማለት ነው። መጀመሪያ ኢንኮዲንግ አለ፣ ሁለተኛ ስቶሬጅ አለ። ስቶሬጅ በምንፈልግበት ሰዓት አውጥተን ስንጠቀምበት ሪትራይቫል ይባላል ማለት ነው። ስለዚህ አንደኛ ጥያቄ ምንድነው የሚለው? ሪትራይቫል ኢዝ ዘ ፕሮሰስ ኦፍ ብሪንጊንግ ስቶርድ ኢንፎርሜሽን ፍሮም ሜሞሪ ስቶሬጅ። ስለዚህ አሁን ባየነው ዲፊኒሽን መሰረት አንደኛ ጥያቄ ትሩ ይሆናል ማለት ነው። ሁለተኛ ጥያቄ ምንድነው የሚለው? አኮርዲንግ ቱ ሳይኮአናሊቲክ ቲዮሪ ፐርሰናሊቲ ሪፕረስድ ፊሊንግስ ዊሽስ ኤንድ ድራይቭስ አር ኮንቴንድ ኢን ዘ አንኮሬስ። ሁለተኛ ጥያቄ ከመመለሻችን በፊት ሁለተኛ ጥያቄ አኮርዲንግ ቱ ሳይኮአናሊቲክ ቲዮሪ ፐርሰናሊቲ ሪፕረስድ ፊሊንግ ዊሽስ ኤንድ ድራይቭስ አር ኮንቴንድ ኢን ዘ አንኮሬስ። እቺ ቀላል ጥያቄ ናት። ጀስት እናንተ ለማወዛገብ የምትጠሚ የመጨረሻው አንኮሬስ የምትለው አንኮንሺየስ ለማለት እንትን ለማለት ነው። አንኮንሺየስ ብላችሁ እንድታስቡት ለማድረግ እንትን ያለች ናት። አንኮንሺየስ ቢሆን ትክክለኛው ነው። የኛ ፐርሰናል ፊሊንጋችን ዊሻችን ድራይቭ የሚያደርግ ማንኛውም እንትን ከድሮ የመጣ እኛ ማነው ኮንሺየስ ነው ወይም ደግሞ በንቃት ማነው ግን እኛን የሚቆጣጠረን ጸባይ ነው እንትን ነው የሚለው። ይሄ የፍሩድ ሐሳብ ነው፣ ሳይኮአናሊቲክ ማለት ነው። እና የእሱ ሐሳብ ሲሆን አንኮንሺየስ ማለት በቃ እነዚህ ፊሊንጋችን ምናምን በፈልገነው ሳይሆን ወይ በንቃት ህሊና እያለን ሳይሆን ጀስት ሰብኮንሺየስ አንኮንሺየስሊ ነው የምናውቃቸው ነው የሚል። ስለዚህ ለሁለተኛ መልስ አንኮሬስ የምትለዋ ፎልስ ታደርግብናለች ማለት ነው። ሶስተኛ ጥያቄ ምንድነው እያልን ያለው? ሪትሮአክቲቭ ኢንተርፈረንስ ኦከር ዌን ኒው ለርኒንግ ኢምፔርስ ቱ ሪኮል ኤርሊየር ለርኒንግ። መጀመሪያ ሪትሮአክቲቭ ማለት ምን ማለት ነው? እናንተ እየተማራችሁ ወይም ደግሞ እያወቃችሁ ስትመጡ የባለፈውን እውቀት አዲሱ እውቀት ሲሸፍንባችሁ ይሄ ሪትሮአክቲቭ ማለት ነው ይባላል። ወይም ለምሳሌ ከክላስ ውስጥ አንድ ሰዓት ወይ 2 ሰዓት የምትማሩ ከሆነ 30 ደቂቃ የመጀመሪያው 30 ደቂቃ የተማራችሁ መጨረሻ ላይ ያለው 30 ደቂቃ ወይም ደግሞ ቀጣይ ያሉት መጨረሻ ላይ የምትማሩትን ብቻ የምታስታውሱ ከሆነ በነዛ በመጨረሻ በተማራችሁ ተሸፍኖባችኋል ማለት ነው። እነዚህ አዲሶቹ የመጀመሪያ የተማራችኋቸው ማለት። ስለዚህ ሪትሮአክቲቭ ማለት የበፊቶቹ አዲሶቹ ሲሸፍኗችሁ እንደዚህ ሪትሮአክቲቭ ይባላል ማለት ነው። ኢምፔር ማለት ከዚህ ላይ ዳሜጅ ወይም ደግሞ እንትን ማለት ነው ማጥፋት ማለት ነው። ስለዚህ ትክክለኛ ዲፊኒሽን ነው። ሪትሮአክቲቭ ኢንተርፌስ ኦከር ዌን ኒው ለርኒንግ ኢምፔርስ ቱ ሪኮል ኤርሊየር ለርኒንግ። ዳሜጅ ሲያደርገው የበፊቱን ለርኒንግ ይሄ ሪትሮአክቲቭ ይሆናል ማለት ነው። ለአራተኛ አን አፕሮች አቮይዳንስ ኮንፍሊክትስ ሞቲቭስ ኦከር ዌን ዋን has two undesirable goals የሚለው መጀመሪያ ሶስት እንትን አሉ ታይፕ ኦፍ ኮንፍሊክት የሚባሉ ሶስት አሉ። አፕሮች ኮንፍሊክት አለ፣ አፕሮች አቮይዳንስ ኮንፍሊክት አለ፣ አቮይዳንስ ኮንፍሊክት አለ። አፕሮች ኮንፍሊክት ማለት ሁለት ጥሩ ነገሮችን መምረጥ ሲኖርባችሁ ማለት ነው። አንዱን የግድ መምረጥ አለባችሁ፣ ሁለቶችም ግን አሪፍ ናቸው ሲሆኑ ማለት ነው። አቮይዳንስ ማለት ደግሞ ኮንፍሊክት ደግሞ ሁለት undesirable የሆኑ ቾይዞች ቀርቦላችሁ አንዱ መምረጥ ሲኖርባችሁ ማለት ነው። አፕሮች አቮይዳንስ ማለት ደግሞ አንድ ጥሩ አንድ መጥፎ ግን ሁለት አፕሮች አቮይዳንስ ማለት ምን መሰላችሁ? ላይክ እድልም ነው መጥፎም ጎን አለው። እድልም አለው መጥፎም ጎን አለው ማለት ነው። አፕሮችም እንትን እድልም አለው መጥፎም ጎን አለው። ለምሳሌ በጣም የወደዳችሁት ልብስ ለመግዛት ፈልጋችሁ በጣም ሁሉ ነገር ተመችቷችሁ ዋጋው ባትስማሙ ይሄ አፕሮች አቮይዳንስ አንዱ መገለጫ ነው ማለት ነው። ጥቅሙንም ትፈልጉታላችሁ ግን በዛው ልክ ደግሞ ጉዳትም አለው ማለት ነው። እና አራተኛ ጥያቄ ደግሞ እያለን ያለው ምንድነው? አን አፕሮች አቮይዳንስ ኮንፍሊክት ሞቲቭስ ኦከር ዌን
ዋን ሃዝ ቱ አንዲዛይሬብል ጎልስ። ይሄ ደግሞ የምንድነው እንደቀድም እንዳልኳችሁ አቮይዳንስ ነው እንጂ አፕሮች አቮይዳንስ አይሆንም ማለት ነው። አምስተኛ ጥያቄ ኤክስትሪንግ ሞቲቬሽን ኢዝ ዌን ፐርሰን ፐርፎርም ኤ ጊቨን ቢሄቪየር አኳየር ሰምቲንግ ዛት ዊል ሳቲስፋይ ኤ ሎወር ኦርደር ኒድ። መጀመሪያ ኤክስትሪንግ ሞቲቬሽን ማለት ላይክ ሽልማት ደሞዝ ለማግኘት ስትሰሩ ወይም ደግሞ ይሄ ሲያነቃቃችሁ ማለት ነው። ጥሩ ግሬድ ለማግኘት ብሎ ተማሪ ተነቃቅቶ እንዲሰራ የሚያደርጉ ነገር። ሎወር ኦርደር ኒድ የሚባሉት ደግሞ ይሄ ምግብ፣ መጠለያ በቃ ይሄ መሰረታዊ ፍላጎት የምንላቸው ማለት ነው። ስለዚህ እንደዛ ነው የሚለን። ይሄ ትክክል ኤክስትሪንግ ሞቲቬሽን ኢዝ ዌን ፐርሰን ፐርፎርም ኤ ጊቨን ቢሄቪየር አኳየር ሰምቲንግ ዛት ዊል ሳቲስፋይ ኤ ሎወር ኦርደር ኒድ ነው የሚል። ይሄ ደግሞ ትክክለኛ ያልሆነ ኤክስትሪንግ መገለጫ ስለሆነ ፎልስ ይሆናል ማለት ነው። አምስተኛ ጥያቄ። ሰባተኛ ፍሩድ ዩዝድ ተርም ሊቢዶ ቱ ዲስክራይብ ዘ ሱፐር ኢጎ ዩዝ ቱ ኦፍ ገልት ኤዝ ሞቲቬትድ ፎርስ። እንትን ሱፐር ኢጎ የሚባሉ የሆነ ሼም የሆነ ሶሳይቲ ላይ የሆነ እንደ ጥፋተኛ የምትታዩበት ነገሮች ምናምን ይሄ የሱፐር ኢጎ ነው። ሊቢዶ ማለት ደግሞ ይሄ ሴክሹዋል ድራይቭ የምንላቸው የሉም በቃ የሆነ መሰረት እንትን እነዛ የሚነዱ ማለት ነው። ይሄ ደግሞ ከኢድ ነው እንጂ ከሱፐር ኢጎ አይመደብም። ስለዚህ ስድስተኛ ጥያቄ ሊቢዶ በፍሩድ እንትን መሰረት ዘ ሱፐር ኢጎት ኢንቱ አካውንት ዌዘር ሰምቲንግ ኢዝ ራይት ኦር ሮንግ ዊች ኢዝ ሪፈርድ ቱ አዝ ኮንሺየስነስ። ሰባተኛ ጥያቄ ከመመለሳችን በፊት ግን ሱፐር ኢጎ እና ኢድን ትንሽ ብናያቸው ደስ ይለኛል። ኢድ ማለት ጀስት ስንወለድ ያለን ምንም ሳናገናዝብ የምንወስናቸው ውሳኔዎች፣ ምግብ መመገብ ሊሆን ይችላል። ምግብ ምንም አይነት ሞራል በቃ የሞራል ምንም አይነት ሂሳብ የሌለው ማለት ነው። ላይክ ለማድረግ እናንተ ምንም አይነት እንደ እብድ ነው የምትሆኑት። ምን ልበላችሁ ያን ነገር ለማድረግ ምግብ ከራባችሁ ክላስ ውስጥ ለምሳሌ ምግብ ቢርባችሁ መብላት ልብላ ነው የምትሉት በኢድ ማለት ነው። ምንም አይነት እንትን ሱፐር ኢጎ ደግሞ አይ ይሄ ነገር ልክ አይደለም፣ ትክክል አይደለም፣ ትክክል ነው ብሎ የሚወስንልን ነው ማለት ነው። ኢጎ ደግሞ የሚያመጣጥንልን ነው። ሁለቶችን ኢድንና ሱፐር ኢጎን የሚያመጣጥንልን ማለት ነው። በቃ እስከርፈት ሰዓት ልጠብቅና ልብላ ስትሉ ይሄ ኢጎ ይሆናል ማለት ነው። ስለዚህ ሱፐር ኢጎ እንዳልኳችሁ ልክ ነው ልክ አይደለም የምንልበት ልክ ነው ልክ አይደለም ስንል በንቃተ ህሊናው ነው ልክ ነው ልክ አይደለም ለማለት ማለት ነው። ሰብ ኮንሺየስነስ ማለት አንኮንሺየስ ማለት ጀስት ስናደርገው እኛ ራሱ አናውቀውም የሆነ በድብቅ ነው የሆነ ሳይታወቀን የምናደርጋቸው ነው አንኮንሺየስ ይባላሉ። ግን ልክ ነው ልክ አይደለም ምን የሚባል ነገር በደንብ አመዛዝነን እንትን ብለን ስለምናደርጋቸው ወይ ደግሞ በንቃተ ህሊናችን ሆነን ስለምናደርገው ሰባተኛ ጥያቄ ትክክል ይሆናል ማለት ነው። ስምንተኛ ጥያቄ fulfilling a disturbing emotional need by converting it to positive form expression is called sublimation። sublimation ማለት አንድ ለምሳሌ እናንተ ተናደዱ ወይም ደግሞ ተቆጡ ብትሆኑ ቦክስ ትገቡና ያን ቁጥነታችሁ ምናምን ለቦክስ ስትጠቀሙት ይሄ ሰብሊሜሽን ይባላል ማለት ነው። ለምሳሌ ኢሞሽናል በጣም የምትሆኑ ከሆነ ብዙ ጊዜ አክት ላይ ምናምን ብትሳተፉ ያን ኢሞሽናችሁን በደንብ ከሰው ጋር ማጋባት ትችላላችሁ ማለት ነው። ስለዚህ ይሄ ፉል ዲስትራክቲንግ ኢሞሽናል ኒድ ባይ ወደ ፖዚቲቭ ፎርም እየቀየራችሁ እናንተ እንትን ስትቀይሩት ይሄ ሰብሊሜሽን ይባላል ማለት ነው። ስለዚህ ስምንተኛ ጥያቄ fulfilling distracting emotional need by converting it to a positive form expression is called sublimation። ትክክለኛ የሰብሊሜሽን ዲፊኒሽን ነው ማለት ነው። ዘጠነኛ ጥያቄ abnormal behavior can be sufficient for the diagnosis of psychological problem። ምንድነው እያለን ያለ አብኖርማል ቢሄቪየር ወይም ደግሞ ያልተለመደ ባህሪ ማሳየት ይሄ እንደ ሳይኮሎጂካል ችግር ምናምን ይታያል ወይም ደግሞ ሊፈታ ይገባል የሚለው ይሄ ትክክለኛ እንትን አይደለም። ለምሳሌ ምን ያህል ቆይታ የሚባለው ነገር ወሳኝ ናት። ዱሬሽን ምን ያህል ጊዜ ነው ይሄ ነገር የቆየበት ሰውየው እንጂ አሁን ለምሳሌ እናንተ ማንም ሰው ይከፋል እናንተም የሆነ ሰዓት ከፍቷችሁ ይሄማ የሆነ የአእምሮ ችግር አለበት ሊባል አይገባም። ሁለተኛ ኢንተንሲቲ አለ። ኢንተንሲቲ ኤክቱ ምን ያህል ነው። ይሄ ዲስትረስ ደግሞ አለ። ዲስትረስ ሰፈር ያደርጋል እንትን ስትል የሆነ ወይም ደግሞ ስቃ አለው። ዲስፋንክሽን ደግሞ አለ። ዲስፋንክሽን ማለት በየቀኑ ነው ይሄ ነገር የሚያጋጥመው። ለምሳሌ ማዘን ሊሆን ይችላል ወይም ደግሞ መቆጣት ምናምን ይሄም ሊካተት ይገባል። ካልቸራል ኮንቴክስት የሚባል ነገር አለ። ለምሳሌ ካልቸራል ኮንቴክስት ማህበረሰቡ ከለመደው ነገር ውጭ የምታደርጉ ከሆነ ይሄ እንደ ሳይኮሎጂ ሳይንትን ሊታይ ይችላል ማለት ነው። ስለዚህ ዘጠነኛ ጥያቄ ፎልስ ይሆናል ማለት ነው። providing psychological treatment to individual with some kind of psychological problem is called psychotherapy። ይሄ ቀላል ነው። ለአንድ ግለሰብ
ሳይኮሎጂካል ፕሮብሌም ላለበት ህክምና መስጠት ሳይኮቴራፒ ይባላል ነው የሚሉት። ትክክለኛ ሳይኮቴራፒ ዲፊኒሽን ነው። ስለዚህ ጥሩ ይሆናል ማለት ነው። የዛሬ ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 እንመጣለን። ቶሎ ለመጨረስ እንሞክራለን። እናንተም ሰብስክራይብ ላይክ በማድረግ እንድታበረታቱን እንጠይቃለን። ስለምትከታተሉ እናመሰግናለን።